በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? የእግዚአብሔር ቤተሰቦች እንግዲህ የሶስተኛ ዙር የሶስተኛ ክፍል ጥያቄና መልስ ውድድሩን አሁን ደግሞ ይዤ መጥቻለሁ ማለት ነው። ይሄ የመጨረሻው ክፍል ነው ማለት ነው። ከዚህ ክፍል በኋላ እንግዲህ ተለቆ እናንተ እንድትወዳደሩ ነው የሚደረገው ማለት ነው። ስለዚህ ክፍል 1 ክፍል 2 እንዲሁም ደግሞ ክፍል 3 ነው ያለው ሶስተኛ ዙር እና በእውነት ስለምትሳተፉም በተለያየ መንገድም ደግሞ ለሌሎቹም እንዲደርስ በእውነት ሼር ሰብስክራይብ እንድታደርጉ ብዙ ሰዎች እንዲማሩበት እንዲያውቁበት በተለያየ ማህበራት ያላችሁም ጥያቄና መልስም ሲኖራችሁ አንዳንድ ጥያቄዎቹን ደግሞ ከዚህ እየወሰዳችሁም ለመጠየቅ ይሆናችኋል ማለት ነው። እና ያው ጥያቄ ለማውጣት ጊዜ የሚያንሳችሁ ጊዜ የሚያጥራችሁ ሲኖር ጥያቄዎችን ከዚህም እየወሰዳችሁ በተለያየ በቴሌግራም በዋትሳፕ በዩቲዩብም ይሁን በቲክቶክም ይሁን በተለያዩ ማህበራትን መስርታችሁ በዛ እንትን የምትሉ ሁሉ እንግዲህ ወስዳችሁ እንድትጠያየቁበት እናንተ ደግሞ የተማራችሁበትን ያያችሁበትን ደግሞ ሌሎችን በመጠየቅ እንድትሳተፉበት አደራ እላለሁ። እንግዲህ እንትኑ የሚቀርበው በአማርኛ በትግርኛና በኦሮምኛ ነው ማለት ነው። እንግዲህ በኦሮምኛ በትግርኛ በአማርኛ የምናቀርብበት ዋና ምክንያት ብዙ ሰዎችን ለመድረስ ከማሰብ አንጻር ነው። ይህንን ደግሞ እያገዙኝ ያሉ እህት ወንድሞቼ አሉኝ ማለት ነው። የአማርኛውን እንግዲህ በቪዲዮ ከዚህ በፊት ተለቋን ቅድም እንዳልኳችሁ አማርኛውን በእህታችን ትዕግስት ወለተ ሰንበት፣ በትግርኛው በወንድማችን በካላይ እንዲሁም ደግሞ በኦሮምኛው ደግሞ በእህታችን ሶሊያና ቀርቧን ማለት ነው። ከማርዬ ጋራ አብሮ በመተባበር ቀርቧን ማለት ነው። እንግዲህ ይህንን እያዳመጣችሁ ምናልባት ሞባይላችሁን ለማየት ከተቸገራችሁ ያን እያዳመጣችሁ መልሷን ብቻ ለመጻፍ ሞባይላችሁን ትጠቀማላችሁ ማለት ነው። እንዲያ እያደረጋችሁ እንትን እንድትሉ ነው። እንዲሁም ደግሞ እንግዲህ ለሌሎች እንዲደርስ እንደገባችሁ ይህንን እንዳገኛችሁት ወዲያው ላይክ ከዛም ደግሞ ሼር ማድረጋችሁን እንዳትረሱ አደራ ላለሁኝ። እንሻገር ቲዩብ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለብዙዎች ይደርስ ዘንድ አስተዋጽኦ እንድታደርጉ በእግዚአብሔር ስም ጥሪዬን አስተላልፋለሁ። ስለምትሳተፉ ሁልጊዜም ደግሞ አብራችሁኝ ከጎኔ የሆናችሁ ብዙዎቻችሁ በተለይ ከሶስቱ ማህበር መድኃኔዓለም ወማርያም ማህበር፣ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር፣ ድንግል ማርያም ማህበር እነዚህ ሶስቱ የኢሞ ማህበራት ሁልጊዜም ቢሆን እንዳገዙኝ እንደረዱኝ ናቸውና በተለያየ መንገድ ማለት ነው እያገዙ ሼርም በማድረግም ይሁን ላይክ በማድረግም በብዙ መንገድ እያገዙኝ ያሉ ማህበራት ናቸው። እና እነዚህ ማህበራት ደግሞ በጣም ልዩ የሆነ መርሃ ግብር አላቸው። የኮርስ የውዳሴ ማርያም የምክረ አበው እንግዲህ ኮርስ ሲባል ደግሞ አንድ ብቻ አይደለም። በእውነት የመጽሐፍ ቅዱስ ጥናት፣ የቤተክርስቲያን ታሪክ፣ የክርስቲያናዊ ስነ ምግባር፣ ኦርቶዶክሳዊ የጾታ ትምህርት በተለያየ መንገድ በእውነት ብዙ ትምህርት ያለባቸው ሶስቱ ማህበራት ስለሆኑ በመድኃኔዓለም ወማርያም መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ እና ድንግል ማርያም ማህበር ላይ ተገኝታችሁ ተሳታፊ በኢሞ ተገኝታችሁ ተሳታፊ እንድትሆኑ እንግዲህ ጥሪያቸውን ያስተላልፋሉ። እነሱም እኔም ጥሪዬን አስተላልፋለሁ። አመሰግናለሁ። ቀጥታ ወደ ጥያቄው ልሄድ። 71ኛ ጥያቄ እንግዲህ እስከ 70 ያለውን ቅድም ስለጨረስን ነው። ያህዌ ይርኤ ማለት ምን ማለት ነው? ያህዌ ይርኤ ማለት ምን ማለት ነው? ሀ እግዚአብሔር ያያል፣ ለ የቃል ኪዳን ጉድጓድ፣ ሐመርሃ እግዚአብሔር ያዘጋጃል፣ መ ሕያው የሚያየኝ ጉድጓድ። ደግመዋለሁ። ያህዌ ይርኤ ማለት ምን ማለት ነው? ሀ እግዚአብሔር ያያል፣ ለ የቃል ኪዳን ጉድጓድ፣ ሐመርሃ እግዚአብሔር ያዘጋጃል፣ መ ሕያው የሚያየኝ ጉድጓድ። 72ኛ ጥያቄ እግዚአብሔር በመምሪያ አድባር ዛፍ ለአብርሃም የተገለጠለት በየትኛው የዕለቱ ክፍል ነበር? እግዚአብሔር በመምሪያ አድባር ዛፍ ለአብርሃም የተገለጠለት በየትኛው የዕለቱ ክፍል ነበር? ሀ በማለዳ፣ ለ
በቀትር ጊዜ ሐመርሃ ሲመሽ መ ሌሊት በሕልም። ደግሞአለሁ። እግዚአብሔር በመምሬ የአድባር ዛፍ ለአብርሃም የተገለጠለት በየትኛው ክፍል ነበር? ሀ በማለዳ፣ ለ በቀትር ጊዜ፣ ሐመርሃ ሲመሽ፣ መ ሌሊት በሕልም። 73ኛ ጥያቄ ይስሐቅ 73ኛ ጥያቄ 73ኛ ጥያቄ ይስሐቅ ልጆቹን በወለደ ጊዜ እድሜው ስንት ነበር? እንግዲህ መጀመሪያ ይስሐቅ ልጆቹን በወለደ ጊዜ እድሜው ስንት ነበር? ሀ 40፣ ለ 50፣ ሐመርሃ 60፣ መ 70። ይስሐቅ ልጆቹን በወለደ ጊዜ እድሜው ስንት ነበር? ሀ 40፣ ለ 50፣ ሐመርሃ 60፣ መ 70። 74ኛ ጥያቄ ይስሐቅ አባቱን ስለምን ጠየቀ? ይስሐቅ አባቱን ስለምን ጠየቀ? ሀ ለምን እንደሚሄድ፣ ለ አህዮችን ለምን እንደተዋቸው፣ ሐመርሃ የመስዋዕት በግ ወዴት እንዳለ፣ መ መቼ እንደሚመለሱ። እንግዲህ ወደ መስዋዕቱ ሲሄድ ይስሐቅ ጥያቄ አቅርቧልና ምን ብሎ ጠየቀ? ይስሐቅ ሀ ለምን እንደሚሄዱ፣ ለ አህዮችን ለምን እንደተዋቸው፣ ሐመርሃ የመስዋዕቱ በግ ወዴት እንዳለ፣ መ መቼ እንደሚመለሱ። መልሳችሁን አስቀምጡ። 75ኛ ጥያቄ ሞዓብ የማን አባት ሆነ? ሞዓብ የማን አባት ሆነ? 75ኛ ጥያቄ ሞዓብ የማን አባት ሆነ? ሀ የአሞናውያን፣ ለ የኤሳውያን፣ ሐመርሃ የሞዓባውያን፣ መ የግብፃውያን። ደግሞአለሁ። ሞዓብ የማን አባት ሆነ? ሀ የአሞናውያን፣ ለ የኤሳዋውያን፣ ይቅርታ በጣም ስለ ቃሉ፣ ሐመርሃ የሞዓባውያን፣ መ የግብፃውያን። 76ኛ ጥያቄ የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? ሀ ሀብት ስላገኘ፣ ለ በሰላም ስለደረሰ፣ ሐመርሃ እግዚአብሔር መንገዱን ስላቀናለት፣ መ ርብቃን ስላገኛት። እደግመዋለሁ። የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? ሀ ሀብት ስላገኘ፣ ለ በሰላም ስለደረሰ፣ ሐመርሃ እግዚአብሔር መንገዱን ስላቀናለት፣ መ ርብቃን ስላገኛት። 77ኛ ጥያቄ እስማኤል ለአብርሃም በተወለደለት ጊዜ አብርሃም ስንት ዓመት ነበር? እስማኤልን አብርሃም በወለደ ጊዜ እድሜው ስንት ነበር? ሀ 76፣ ለ 86፣ ሐመርሃ 96፣ መ 106። ደግሞአለሁኝ። እስማኤል ለአብርሃም በተወለደለት ጊዜ አብርሃም ስንት ዓመት ነበር? ሀ 76፣ ለ 86፣ ሐመርሃ 96፣ መ 106። 78ኛ ጥያቄ ርብቃ ሎሌውንና ግመሎቹን ካጠጣች በኋላ ሎሌው ለእርሷ ምን ሰጣት? የአብርሃም ሎሌ ማለት ነው። ርብቃ ሎሌውንና ግመሎቹን ካጠጣች በኋላ ሎሌው ለእርሷ ምን ሰጣት? ሀ ቀለበትና አምባር፣ ለ ብርና ወርቅ፣ ሐመርሃ ልብስ፣ መ ሁሉም መልሶች ናቸው። ደግሞአለሁ። ርብቃ ሎሌውንና ግመሎቹን ካጠጣች በኋላ ሎሌው ለእርሷ ምን ሰጣት? ሀ ቀለበትና አምባር፣ ለ ብርሃንና ወርቅ፣ ሐመርሃ ልብስን፣ መ ሁሉም መልሶች ናቸው። 79ኛ እግዚአብሔር ስለ እስማኤል ምን ተናገረ? ሀ ታላቅ ሰው ይሆናል፣ ለ ታላቅ ሕዝብ ያደርገዋለሁ፣ ሐመርሃ 12 አለቆችን ይወልዳል፣ መ ሁሉም መልሶች ናቸው። ደግሞአለሁ። እግዚአብሔር ስለ እስማኤል ምን ተናገረ? ሀ ታላቅ ሰው ይሆናል፣ ለ ታላቅ ሕዝብ አደርገዋለሁ፣ ሐመርሃ 12 አለቆችን ይወልዳል፣ መ ሁሉም መልስ ናቸው። መልሳችሁን አስቀምጡ። 80ኛ ጥያቄ
ይስሐቅ ሚስቱን ርብቃን ያገኘው የት አካባቢ ነበር? ይስሐቅ ሚስቱን ርብቃን ያገኘው የት አካባቢ ነበር? ሀ በኬብሮን፣ ለ በጌራራ፣ ሐመሩሃ በቤርሳቤህ አቅራቢያ፣ ብኤር ለሃይሮኢ፣ መ በሞሪያ። ደግመዋለሁ። ይስሐቅ የሚስቱን ርብቃን ያገኘው የት አካባቢ ነበር? ሀ በኬብሮን፣ ለ በጌራራ፣ ሐመሩሃ በቤርሳቤህ አቅራቢያ፣ ብኤር ለሃይሮኢ፣ መ በሞሪያ። መልሳችሁን አስቀምጡ። 81ኛ ጥያቄ ሶራ በልቧ ሳቀች፣ ምክንያቱ ምን ነበር? ሶራ በልቧ የሳቀችው ምክንያቱ ምን ነበር? ሀ ጌታዋ ስላረጀ፣ ለ እርሷ ስላረጀች፣ ሐመሩሃ የወሊድ ልማት ከእርሷ ስለተቋረጠ፣ መ ሁሉም መልሶች ናቸው። ሶራ በልቧ ሳቀች ምክንያቱ ምን ነበር? እንግዲህ ልጅ ትወልጃለሽ ስትባል ሳራ ስቃ ነበርና የሳቀችበት ምክንያት ምን ነበር? ሀ ጌታዋ ስላረጀ፣ ለ እርሷ ስላረጀች፣ ሐመሩሃ የወሊድ ልማት ከእርሷ ስለተቋረጠ፣ መ ሁሉም መልሶች ናቸው። 82ኛ ጥያቄ ኤሳው የሚለው ስም ከመልክ ጋር በተያያዘ ምንን ያመለክታል? ኤሳው የሚለው ስም ከመልክ ጋር በተያያዘ ምንን ያመለክታል? ሀ ፀጉራም መሆንን፣ ለ ቀይ መሆንን፣ ሐመሩሃ ጠንካራ መሆንን፣ መ ፈጣን መሆንን። ደግሞአለሁ። ኤሳው የሚለው ስም ከመልክ ጋር በተያያዘ ምንን ያመለክታል? ሀ ፀጉራም መሆንን፣ ለ ቀይ መሆንን፣ ሐመሩሃ ጠንካራ መሆንን፣ መ ፈጣን መሆንን። 83ኛ ጥያቄ አብርሃም ይስሐቅን ለመስዋዕት ይዞ ሲሄድ ስንት ሎሌዎችን ይዞ ነበር? አብርሃም ይስሐቅን ለመስዋዕት ይዞ ሲሄድ ስንት ሎሌዎችን ይዞ ነበር? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 4። ደግሞአለሁ። አብርሃም ይስሐቅን ለመስዋዕት ይዞ ሲሄድ ስንት ሎሌዎችን ይዞ ነበር? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 4። 84ኛ ጥያቄ አቤሜሌክ ለአብርሃም በጎችና ላሞች ከመሰጠቱ በተጨማሪ ስንት ሚዛን ብር ሰጠው? አቤሜሌክ ለአብርሃም በጎችና ላሞችን ከመሰጠቱ በተጨማሪ ስንት ሚዛን ብር ሰጠው? ሀ 100፣ ለ 200፣ ሐመሩሃ 400፣ መ 1000። ደግሞአለሁ። አቤሜሌክ ለአብርሃም በጎችና ላሞችን ከመስጠቱ በተጨማሪ ስንት ሚዛን ብር ሰጠው? ሀ 100፣ ለ 200፣ ሐመሩሃ 400፣ መ 1000። 85ኛ ጥያቄ እስማኤል ስንት አለቆችን ወለደ? ሀ 7፣ ለ 10፣ ሐመሩሃ 12፣ መ 20። ደግሞአለሁ። እስማኤል ስንት አለቆችን ወለደ? ሀ 7፣ ለ 10፣ ሐመሩሃ 12፣ መ 20። መልሳችሁን አስቀምጡ። 86ኛ ጥያቄ አብርሃም ሳራን የቀበረው የት ነው? አብርሃም ሳራን የቀበረው የት ነው? ሀ በእርሻ ውስጥ ባለ ዋሻ፣ ለ በቤተሰብ መቃብር፣ ሐመሩሃ ከከናናውያን በተገዛ መቃብር፣ መ ከመምሬ ፊት ባለ ድርብ ክፍል ዋሻ። ደግሞአለሁ። አብርሃም ሳራን የቀበራት የት ነው? ሀ በእርሻ ውስጥ ባለ ዋሻ፣ ለ በቤተሰቡ መቃብር፣ ሐመሩሃ ከከናናውያን በተገዛ መቃብር፣ መ ከመምሬ ፊት ባለ ድርብ ክፍል ዋሻ ወይም የመክፈላ ዋሻ ይላል። መልሳችሁን አስቀምጡ። 87ኛው እግዚአብሔር የሶዶምና የገሞራን ኃጢአት እንደከበደች የተናገረው ለማን ነበር? እግዚአብሔር የሶዶምና የገሞራ ኃጢአት እንደከበደች የተናገረው ለማን ነበር? ሀ ለአብርሃም፣ ለ ለአብርሃምና ለሶስት ሰዎች፣ ሐመሩሃ ለአብርሃምና ለሎጥ፣ መ ለመላእክት። ደግሞአለሁ።
እግዚአብሔር የሶዶምና የገሞራን ኃጢአት እንደከበደች የተናገረው ለማን ነው? ሀ ለአብርሃም፣ ለአብርሃምና ለሶስቱ ሰዎች፣ ሐመርሃ ለአብርሃምና ለሎጥ፣ ለመላእክት። መልሳችሁን አስቀምጡ። 88ኛ ጥያቄ 88ኛ ጥያቄ ኤሳው ለምን ያዕቆብን ከዚህ ከቀዩ ወጥ አብላኝ አለው? ኤሳው ለምን ያዕቆብን ከዚህ ከቀዩ ወጥ አብላኝ አለው? ሀ ወጡን ስለሚወድ፣ ለ እጅግ ደክሞ ስለነበር፣ ሐመርሃ ወንድሙን ለማስቸገር፣ ከያዕቆብ ጋር ለመነጋገር። ደግሞአለሁ። ኤሳው ለምን ያዕቆብን ከዚህ ከቀዩ ወጥ አብላኝ አለው? ሀ ወጡን ስለሚወድ፣ ለ እጅግ ደክሞ ስለነበር፣ ሐመርሃ ወንድሙን ለማስቸገር፣ ከያዕቆብ ጋር ለመነጋገር። 89ኛ ጥያቄ እሄዳለሁ። 89ኛው ጥያቄ ከቤቱ ሲያስወጣቸው የት ወጡ? ከቤቱ ሲያስወጣቸው ወደ የት ወጡ? እንግዲህ ቅርታ እዚህ ላይ ጥያቄው ትንሽ እንትን ብሎ ነው። 9ኛ ጥያቄ ነው። ከቤቱ ሲያስወጣቸው የት ወጡ የሚለውን ትንሽ ቁጥሩ ስለተዛባ ነው። እንግዲህ ይቅርታ ጠይቃለሁ። ታልፉታላችሁ ማለት ነው። ቀጥታ 9ኛ ጥያቄው ነው የምትሉት። ከቤቱ ሲያስወጣቸው የት ወጡ? ይቅርታ አጻጻፉ አቀማምጡ እንትን ስላለ ነው። 89ኛው ጥያቄ ነው የምንሄደው አሁን። አብርሃም አጋርና እስማኤልን ከቤቱ ሲያስወጣቸው የት ወጡ? 89ኛ ጥያቄ ላይ ነን። 89ኛ ጥያቄ ላይ ነን። አብርሃም አጋርና እስማኤልን ከቤቱ ሲያስወጣቸው የት ወጡ? ሀ ወደ ግብፅ፣ ለ ወደ ምድረ በዳ፣ ሐመርሃ ወደ ሱር፣ ወደ ጌራራ። ደግሞአለሁ። አብርሃም አጋርና እስማኤልን ከቤቱ ሲያስወጣቸው የት ወጡ? ሀ ወደ ግብፅ፣ ለ ወደ ምድረ በዳ፣ ሐመርሃ ወደ ሱር፣ ወደ ጌራራ። 90ኛው ጥያቄ አብርሃም ስንት ዓመት ኖረ? አብርሃም ስንት ዓመት ኖረ? እንግዲህ በስንት ዓመቱ ሞተ እንደማለት ነው። ሀ በ127 እስከ 127፣ ለ 137፣ ሐመርሃ 160፣ 175። አብርሃም ስንት ዓመት ኖረ? ሀ 127፣ ለ 137፣ ሐመርሃ 160፣ 170። 91ኛ ጥያቄ ሚልካ የማን ሚስት ነበረች? ሚልካ የማን ሚስት ነበረች? ሀ የአብርሃም፣ ለ የናኮር፣ ሐመርሃ የላባ፣ የሎጥ። ሚልካ የማን ሚስት ነበረች? ሀ የአብርሃም፣ ለ የናኮር፣ ሐመርሃ የላባ፣ የሎጥ። 92ኛ ጥያቄ መላእክት ሎጥንና ቤተሰቡን ከከተማ ሲያወጡ ምን እንዲያደርጉ አዘዙ? ምን እንዳያደርጉ ነው። ይቅርታ 92ኛው ጥያቄ መላእክት ሎጥንና ቤተሰቡን ከከተማ ሲወጡ ምን እንዳያደርጉ አዘዙ? ሀ ወደ ኋላቸው እንዳይመለከቱ፣ ለ እንዳይጮሁ፣ ሐመርሃ ወደ ተራራ እንዳይሸሹ፣ ወደ ዞዓር እንዳይሄዱ። ደግሞአለሁ። መላእክት ሎጡንና ቤተሰቡን ከከተማ ሲያወጡ ምን እንዳያደርጉ አዘዙ? ሀ ወደ ኋላቸው እንዳይመለከቱ፣ ለ እንዳይጮሁ፣ ሐመርሃ ወደ ተራራ እንዳይሸሹ፣ ወደ ዞዓር እንዳይሄዱ። 93ኛ ጥያቄ አጋር በበረሃ መቸገሯን ማን ሰማ? አጋር በበረሃ መቸገሯን ማን ሰማ? ሀ ሶራ፣ ለ አብርሃም፣ ሐመርሃ እግዚአብሔር፣ እስማኤል። ደግሞአለሁ። አጋር በበረሃ መቸገሯን ማን ሰማ? ሀ ሶራ፣ ለ አብርሃም፣ ሐመርሃ ለአብርሃም፣ ሐመርሃ እግዚአብሔር፣ እስማኤል። መልሳችሁን አስቀምጡ። 94ኛው ጥያቄ ርብቃ የአብርሃም ሎሌ
ያገኘችበት ነገር ለማን ለመናገር ሮጠች? ርብቃ የአብርሃም ሎሌ ያገኘችበትን ነገር ለማን ለመናገር ሮጠች? ሀ ለአባቷ፣ ለ ለወንድሟ፣ ሐመርሃ ለእናቷ ቤት፣ መ ለጎረቤቶቿ። ደግሞአለሁ። ርብቃ የአብርሃም ሎሌ ያገኘችበትን ነገር ለማን ለመናገር ሮጠች? እንግዲህ እዚያ ላይ የተጻፈውን ነው የምትጽፉት፣ መጽሐፉ ላይ ያለውን ማለት ነው። ርብቃ የአብርሃም ሎሌ ያገኘችበትን ነገር ለማን ለመናገር ሮጠች? ሀ ለአባቷ፣ ለ ለወንድሟ፣ ሐመርሃ ለእናቷ ቤት፣ መ ለጎረቤቶቿ። 95ኛ ጥያቄ አብርሃምና አቤሜሌክ ቃል ኪዳን ያደረጉበት ስፍራ ምን ተብሎ ተጠራ? አብርሃምና አቤሜሌክ ቃል ኪዳን ያደረጉበት ስፍራ ምን ተብሎ ተጠራ? ሀ ቤርሳቤህ፣ ለ ብኤር ለሃይሮኢ፣ ሐመርሃ ያህዌ ይርኤ፣ መምሬ። አብርሃም እና አቤሜሌክ ቃል ኪዳን ያደረጉበት ስፍራ ምን ተብሎ ተጠራ? ሀ ቤርሳቤህ፣ ለ ብኤር ለሃይሮኢ፣ ሐመርሃ ያህዌ ይርኤ፣ መምሬ። 96ኛ ጥያቄ እስማኤል በወንድሞቹ ሁሉ ፊት ተቀመጠ ማለት ምን ማለት ነው? እስማኤል በወንድሞቹ ሁሉ ፊት ተቀመጠ ማለት ምን ማለት ነው? ሀ ከወንድሞቹ ጋር በሰላም ኖረ፣ ለ ከወንድሞቹ ተለይቶ አጠገብ ተቀመጠ፣ ሐመርሃ ወንድሞቹን ይገዛ ነበር፣ መ ወንድሞቹ በእርሱ ላይ ነበሩ። ደግሞአለሁ። እስማኤል በወንድሞቹ ሁሉ ፊት ተቀመጠ ማለት ምን ማለት ነው? ሀ ከወንድሞቹ ጋር በሰላም ኖረ፣ ለ ከወንድሞቹ ተለይቶ ወይም አጠገብ ተቀመጠ፣ ሐመርሃ ወንድሞቹን ይገዛ ነበር፣ መ ወንድሞቹ በእርሱ ላይ ነበሩ። 97ኛው ጥያቄ ሎሌው ርብቃን ቤተሰቦቿን ሲያሰናብት ምን አደረገ? ሎሌው ርብቃንና ቤተሰቦቿን ሲሰናበት ምን አደረገ? ሎሌውና እንግዲህ ሎሌው የርብቃን ቤተሰቦች ሲሰናበት ለማለት ነው። እንግዲህ የጽሁፍ ችግር ነው። ሎሌው የርብቃን ቤተሰቦች ሲሰናበት ምን አደረገ? ሀ ገንዘብ ብቻ ሰጣቸው፣ ለጌጥ ልብስ ሰጣቸው፣ ሐመርሃ የከበረ ስጦታ አቀረበላቸው፣ መ ሁሉም መልሶች ናቸው። ደግሞአለሁ። ሎሌው ርብቃንና ቤተሰቦቿን ሲሰናበት ምን አደረገ? ሀ ገንዘብ ሰጣቸው፣ ለጌጥና ልብስ ሰጣቸው፣ ሐመርሃ የከበረ ስጦታ አቀረበላቸው፣ መ ሁሉም መልስ ናቸው። መልሳችሁን አስቀምጡ። 98ኛ ጥያቄ የአቤሜሌክ ሚስት ማን ነበረች? የአቤሜሌክ ሚስት ማን ነበረች? ሀ ርብቃ፣ ለ ሳራ፣ ሐመርሃ ስሙ አልተጠቀሰም፣ መ አጋር። የአቤሜሌክ ሚስት ማን ነበረች? ሀ ርብቃ፣ ለ ሳራ፣ ሐመርሃ ስሙ አልተጠቀሰም፣ መ አጋር። መልሳችሁን አስቀምጡ። 99ኛው ጥያቄ ርብቃ ከአብርሃም ሎሌ ጋር ስትሄድ ማን ተከተላት? ርብቃ ከአብርሃም ሎሌ ጋር ስትሄድ ማን ተከተላት? ሀ ወላጆቿ፣ ለ ወንድሞቿ፣ ሐመርሃ ሞግዚቷ፣ መ ጎረቤቶቿ። ደግሞአለሁ። ርብቃ ከአብርሃም ሎሌ ጋር ስትሄድ ማን ተከተላት? ሀ ወላጆቿ፣ ለ ወንድሞቿ፣ ሐመርሃ ሞግዚቷ፣ መ ጎረቤቶቿ። 100ኛ ጥያቄ የእግዚአብሔር መልአክ አጋርን ሲጠራት የት ነበር? የእግዚአብሔር መልአክ አጋርን ሲጠራት የት ነበር? ሀ ከምድር። አጋርን የጠራት የት ሆኖ ነው ማለት ነው? ከየት ነው የጠራት ነው? እግዚአብሔር መልአክ አጋርን ሲጠራት የት ነበር? ሀ ከምድር፣ ለ ከሰማይ፣ ሐመርሃ ከዋሻ፣ መ ከውሃው ምንጭ። እደግማለሁ። የእግዚአብሔር መልአክ አጋርን ሲጠራት የት ነበር? ሀ ከምድር፣ ለ ከሰማይ፣ ሐመርሃ ከዋሻው፣ መ ከውሃው ምንጭ። መልሳችሁን አስቀምጡ። እንግዲህ በ3 ተከታታይ ክፍል የሶስተኛ ዙር የጥያቄና የመጽሐፍ ቅዱስ የጥያቄና መልስ ውድድር በዚሁ ያበቃል ማለት ነው።
ለሁላችሁም መልካም እድል ብያለሁ። በእውነት መጽሐፍ ቅዱስን በማንበብ በረከትን እንድናገኝ መጽሐፍ ቅዱስን በማንበብ የሚገኙ በረከቶች እንግዲህ ዘርዝረናን ቅድም የመጀመሪያው ክፍል ላይ። ስለዚህ እነሱ ሁሉ በረከት እንድናገኝ የመጀመሪያው የጥያቄና መልስ ውድድር ዋና ዓላማው በእውነት ቅድም የጠቀስኳቸውን ዋና ነገሮች ለማግኘት ነው። ከዛ በተጨማሪ ደግሞ መንፈሳዊ ቅናት አድሮብን እርስ በርሳችን ተወዳድረን ማን አንደኛ ይወጣን ማን አንደኛ ይወጣን ብለን ሁላችንም አንደኛ እንድንወጣ ብዙ እንድናነብ እንድናደርግ ማለት ተጨማሪው ነው። እንግዲህ ተጨማሪው ነገር ነው። ዋናው ግን ቅድም የገለጽኳቸው ነገሮች ናቸው። ማንም ሰው በእውነት የቤት ስራ ሰርቶ ይህን የቤት ስራ ሰርቶ መጽሐፍ ቅዱስ አንቦ ዝም ብሎ የሚመለስ የለም። ዝም ብዬ ደከምኩ የሚባል ነገር የለም። እንዲያው ዜሮም እንኳ ቢያገኝ አንድ ሰው ዜሮ ቢያገኝ ብዙ እኮ አንቧል ያነበበው ስላልመጣ ነው። ግን በረከቱን አግኝቷል። ብዙ ተምሮበታል፣ ብዙ አውቆበታል። በእውነት ብዙ የተጨነቀ ሰላምን አግኝቶበታል። ስለዚህ ብዙ አትርፎበታል ማለት ነው። የግድ ነጥብ የሆነ ውጤት የሆነ ነገር ማግኘት ብቻ አይደለም እና በዚህ ጉዳይ ላይ በእውነት ሁላችሁም ተሳታፊ እንድትሆኑ እኔ ነጥቤ ዝቅ ይላል ብላችሁ እንዳትፈሩ። መጽሐፍ ቅዱስን በማንበብ የሚገኘውን በረከት የሚገኘውን ቡራኬ የሚገኘውን ሰላም የሚገኘውን መንፈሳዊ እውቀት የሚገኘውን ራስን ማሻሻል ያንን ነው ዋና ተስፋችሁ አድርጋችሁ መስራት ያለባችሁ ማለት ነው። እንዲህ ካደረግን ምንም ያህል ውጤት እንዳመጣ በእርግጥ ነው ውጤታችን ከፍ ማለት አለበት። በደንብ ማንበብ አለብን። በደንብ ባነበብነው ቁጥር ይገባናል። ሲገባን ደግሞ ወደ ተግባር እንቀይረዋለን። ስለዚህ የመረዳት ምልክትም ስላለው ነው ጥያቄና መልስ የምናወዳደረው። ግን ጥያቄና መልሱን እንኳ ብዙም ያን ያህል ውጤት ባያመጣ መሳተፉ ብቻ ግን ብዙ በረከት እንዳለው እንድታውቁ ነው እና በእውነት በጣም ነው የማመሰግነው። ከዚህ በፊት በነገራችን ላይ ከተለያየ ቦታ በኦሮምኛም በትግረኛም በተለይ የመድኃኔዓለም ማህበር በትግረኛ በጣም ብዙዎች ተሳታፊ ነበሩና እየላኩ ተሳታፊ ነበሩ። በተለይ እነ ሙሴ እነ ሰላም እና ወንድማችን ስሙን የጠፋብኝ ነው፣ በጣም ይቅርታ። እንግዲህ እንዲሁም አንድ ወንድማችን ሶሪ በጣም እንግዲህ ስሙን ስለረሳሁኝ እና በጣም ብዙዎቻችሁ ስትሳተፉ ነበር። በኦሮምኛም እንዲሁ የተሳተፋችሁ የማህበራት አባላት አላችሁ እና በእውነት ሁላችሁንም ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ከዚህ በላይ የምታገለግሉበትን እድሜና ጸጋውን እግዚአብሔር ያድልልን እላለሁ። እጅግ በጣም ነው የማመሰግነው። እንግዲህ አንድ ጊዜ እንትኑ ላይ ባይሳ ይሻል አይቀርም። እንግዲህ ስሙን ሳልጠራ ከምቀር የወንድማችንን ስም እሺ ይቅርታ በጣም እንዲያውም በተከታታይ ነጋሲ ታምራት ነው። በእውነት ነጋሲንም በጣም እናመሰግናለን። ሰላም እንዲሁም ደግሞ ሙሴ ሌሎቹም በእውነት ተሳትፋችኋልና ስማችሁን ሳልጠራችሁ ከቀረው በጣም ይቅርታ ጠይቃለሁ። ከመድኃኔዓለም የትግረኛ ማህበር ነው ማለት ነው እና ትግረኛ የምትችሉ ደግሞ በመድኃኔዓለም ማህበር ተገኝታችሁ ተሳታፊ እንድትሆኑ በትግረኛ ቋንቋ በጣም ብዙ ትምህርት የሚተላለፍበት ማህበር ስለሆነ የመድኃኔዓለም ማህበር በትግረኛንም ደግሞ እንድትቀላቀሉ ታደራላለሁ። አመሰግናለሁ ስለነበረን ጊዜ ሁሉ። እግዚአብሔር የምችን ቀን ባርኮና ቀድሶ ሰጥቶን በዚህ ቃልም ደግሞ እንድንነጋገር ስለረዳን እናመሰግነዋለን። ስለዚህ ከዛሬ ጀምሮ ጥያቄው ይለቀቃል ማለት ነው። እንግዲህ ምናልባት ነገ ይለቀቃል። ስለዚህ እናንተ ደግሞ ዝግጅታችሁን እንድታደርጉ ነው። ያው እንግዲህ በተለቀቀ ሰዓት ነው ለእናንተ የሚደርሳችሁ። ነገ ስል ተለቆም ገና እንዳይመስላችሁ፣ በተለቀቀ ሰዓት ነው ለእናንተ የሚደርሳችሁ። በእናንተ በደረሰ ጊዜ ሁሉ ይሄ ጥያቄው ተለቋል ማለት ነው ለማለት ፈልጌ ነው። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን አሜን። ይቆየን። እግዚአብሔር አምላክ ከሁላችን ጋር ይሁን። አመሰግናለሁ።